አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ አድርጉ እና አበረታቱ። ሰብስክራይበሮቼ ደግሞ በጣም ወዳችኋለሁ፣ አከብራችኋለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልቤ አመሰግናለሁ። ዛሬ የሰኞ ቀን ብሎጌ ሙሉ ቀኔ ነውና ስደክም ነው ያልኩት። አሁን ነው ያረፍኩት ትላላችሁ። አሁን ኢዲያት ላረግ ምናምንና ለእናንተ ቮይስ ላረግላችሁ ነው ቁጭ ያልኩት እና ከጧት ጀምሮ ለልጄ ምሳ ቋጥሬ ቁርስ አብልቼ ምናምን ከዛ በኋላ ለባብሼ ትምህርት ቤት ሸኘው። በቃ ተጀመረ ትላላችሁ። ኑሮ በኢትዮጵያ እንደዚህ ነው። ቢሆንም አይከፋም፣ ደስ ይላል። ለራስ መኖር ደስ ይላል። በቃ በራሳችሁ ቤት ለራሳችሁ ለልጃችሁ ለቤታችሁ ስትኖሩ ደስ ይላል። አልሐምዱሊላህ ድካም ቢኖረውም እንደዛውም በቃ እንትን አይልም፣ አሰለችውም ማለት ነው። እና ውዶቼ ብሎጌን እያያችሁ አንዳንድ ወሬ እናውራ። ዛሬ የምናወራው ስለ ህገ ወጥ ቤት ነው። ህገ ወጥ ቤት የሚፈርስ የሚመስለን አዲስ አበባ ብቻ፣ ትልልቅ ከተሞች ብቻ ይመስለናል። ትንንሽ ከተሞች ላይ ራሱ ይፈርሳል። እዚህ ቡታጅራ ላይ ራሱ ብዙ የፈረሰባቸው ልጆች አሉና ብዙ ጊዜ ደግሞ ለዚህ ነገር ሰለባ ተጠቂ የምንሆነው እኛ የመዳም ቅመሞች ነን። በቃ ብዙ ቤት የሚፈርሰው በእኛ ነን ወላሂ። እና ትልቁ ችግር የቱ ጋር እንደሆነ ልንገራችሁ። ብዙ ጊዜ እዛ ብር ልከን እዚህ የሚገዙልን ቤተሰቦቻችንም ይሁን ደላላ ማንም ሰው ይሁን ለራሱ ለጊዜ የሚያገኘው ገንዘብ በእናንተ ገንዘብ የሚያተራርፈው እሱን ነው የሚያስበው አብዛኛው ሰው ማለት ነው። ለዛ ሩቅ አያስብም። ነገ ይቺ ልጅ ብትመጣ ይፈርስባታል ወይ ችግር ላይ ትወጥቃለች ወይ ምናምን ብለው አያስቡም አብዛኞቻችን። ሌላ ደግሞ እኛም እዚህም ጋር ያለው ሰው በርካሽ አገኘን ብለን የምንገዛው ነው። ገንዘቡን ደግሞ ስናነጻጽረው ያን ያክል ርካሽ አይደለም። በትንሽ ብር ቢበላለጥ ነው። ትንሽም ትሆን ህጋዊ ቦታ ለሁለት ብትገዙ እህት ምናምን ካላችሁ ወይም የቅርብ ጓደኛ ምናምን ካላችሁ ቢያንስ 200 ካሬ ገዝታችሁ አንዳንድ 100 ካሬ ትካፈሉታላችሁ። ህጋዊ ቦታ ገዝታችሁ በቃ እኖርበታለሁ ብላችሁ የምትሰሩት ቤት በህጋዊ መሆን አለበት። ህገ ወጥ ቦታ እንደው አትርፌ ሸጠዋለሁ በኋላ ምናምን ብላችሁ የምትገዙ ከሆነ እኔ አሁን ገዝቻለሁ ህገ ወጥ ቦታ ምናምን አለኝ፣ ግን ቤት አልሰራሁበትም እኖርበታለሁ ብዬ ምናምን አይደለም። ቦታውን ከገዛችሁት በቃ ቆንጆ ቤት አትስሩ፣ ብዙ አትድገሙ። ለዛ ቤት የሆነ ቀን መፍረሱ አይቀርም። ሰቀቀን ነው። መች ለመች አፈረሱብኝ፣ መች ለመች እኔ ጋ ደረሰ እያላችሁ ሰቀቀን። ከዛ ሲደርስ ደግሞ ያ ሁሉ አንድ ብስማር አንድ ቀለም ለመግዛት አንድ ኩንታል ሲሚንቶ ለመግዛት ስንት ብር እንደሆነ እኛንን የምናውቀውና ያ ሁሉ ገደል ነው የሚገባው። ስለዚህ ህገ ወጥ ቦታ አትግዙ። አንዷ እህቴ ባለፈው ነው ወደ ሀገሯ ያመጣችውና 2-3 ቦታ አላት ህገ ወጥ ቦታ። በአንዱ ላይ ቤት ሰርታበት ነበረ። አሁን እዛ ቤት ለመግባትም አጥርም ለማጠር ለማስተካከልም አችልም። ለመሸጥ ራሱ በጣም ርካሽ ነው። በዛን ሰዓት እሷ የምትገዛበት ጊዜ አሪፍ ነበረ። አሁን ግን በጣም ወርዷል። ከገዛችበት በታች ነው የሚገመተውና ይሄ ሁሉ ነገር እያላት አሁን ያለችው ክራይ ቤት ነው የምትኖረው ማለት ነው። ዳርም ይሁን ከተማ መንገድም አይኖረው ማብራትም አይኖረው፣ ግን ሳይት አለው ከሆነ ህጋዊ ካርታ ያለው ቦታ ከሆነ በቃ የሆነ ሰዓት ከተማ መሆኑ አይቀርም። የሆነ ሰዓት በጣም የሚያምር ሰፈር መሆኑ ስለማይቀር በትንሽም ብር ቢሆን እሱን ትንሽም ብትሆን እሱን መግዛት ይሻላል ማለት ነው። ከዛኛው ይልቅ እሱ ይሻላችኋል። ህጋዊ ቦታ ለ2 ለ3 እንደዛ መግዛት ይሻላል ከህገ ወጥ ቦታ። ሲጀመር ህገ ወጥ ቦታ ትንሽ ነው በገንዘብ የሚያንሰው።
ከህጋዊ ማለት ነው። ህገወጥ ራሱ በጣም ውድ ነው። ምናልባት በጣም ውድ የሚሆነው ህጋዊ ቦታ መስመር ዳር ከሆነ ለስራ ለንግድ ምናምን የሚመች ቦታ ከሆነ በጣም ውድ ነው። መንገድ ካለው ሁሉ ነገር ካለው በጣም ውድ ነው። ግን አዳዲስ ሰፈሮች አዳዲስ የተሸነሸኑ ቦታዎች ያን ያክል በጣም ውድ አይደሉም። ከህገ ወጡ እኩል መሆን እኩል ናቸው። በቃ ከህገ ወጥ ቦታዎች እነሱን ገዝታችሁ የራሳችሁ መኖሪያ ቦታችሁን ጸድ ቤት ሰርታችሁ ግቢያችሁን አሳጥራችሁ ጽድት ብላችሁ መኖር ትችላላችሁ። ከዛ በኋላ ደግሞ ለስራ አሁን የኔ ሰፈር ለስራ አይመችም። እኔ የምኖርበት ሰፈር ሱቅም ምናልባት የመንደር ውስጥ የሸቀ ሱቅ ምናምን እንጂ ይሄ መንደር ሰው ምናምን የሰፈር ሰው ይገዛል እንጂ ለሌላ ነገር አይመችም። ለዛ ስራችሁን ደግሞ ተከራይታችሁ መሀል ከተማ ላይ ምናምን መስራት ትችላላችሁ። ህገወጥ ቦታ መስመር ዳርም ሆነ ምንም ሆነ በጣም እየፈረሰ ነው። በዛ ላይ ደግሞ ባይፈርስ እንኳን በስጋት ነው የምትኖሩት። አንዳንዴ ደግሞ የመሬቱ ባለቤት ይከዳል። መሬት በጨመረ ቁጥር ሁላ በእናንተ ላይ ጉቦ ምናምን ይፈልጋሉ። አብዛኞቻቸው አላህን ማይፈሩ አሉ፣ ጥቂት አላህ የሚፈሩ ናቸው። አብዛኞች ግን ይከዳሉ። እነሱን ተለማምጣችሁ መኖር ነው በቃ። በራሳችሁ ገንዘብ ለፍታችሁ ጥራችሁ በገዛችሁ ገንዘብ ቦታ እነሱ ፈላጅ ቆራጭ የሚሆኑ በእኛ አካባቢ እንደዛ አሉ ማለት ነው፣ የዛ መሬቱ ባለቤት። ምክንያቱም ዋናው ካርታው ለእናንተ አይሰጥም። በእንትን ደረጃ በመዘጋጃ ደረጃ ወደ እናንተ ስም ስለማይቀየር በቀበሌ ብቻ ስለሆነ በእናንተ ስም ተጠሪነቱ በቀበሌ ብቻ ስለሚሆን እነሱ በፈለኩት ሰዓት መክዳት ይችላሉ። ፈጣሪን የማይፈሩ ብዙ አሉና ከዚህ ሁሉ ሰቀቀን ለሚሸጡት ከሆነ የሚሸጥ ከሆነ ግዙ። ግን አሪፍ ቤት አትስሩበት። ቆንጆ ቤት በጣም ለፍታችሁ ምናምን ቤት አትስሩበት። ለመኖሪያችሁ ግን ዳርም ጫካም ውስጥ ይሁን ህጋዊ ይሻላል። ምክንያቱም በቃ ሙርታ ሆናችሁ ነው የምትቀመጡት። መንግስት እንኳን ቢያፈርስባችሁ የሆነ ነገር ደርሶ መንገድ የሆነ ነገር ደርሶበት ቢፈርሱ እንኳን ቦታ ይቀይርላችኋል። አሁን እኛ ቡታጀራ ላይ የኮሪደር ልማት ምናምን አለ አይደል? በዛ የፈረሰባቸው ሰዎች ሌላ ከከተማ ዳር ወጥቶ መንግስት ሸንሽኖላቸው ይሰጣቸዋል። 200 ካሬ ወይ 150 ካሬ ወይ 100 ካሬ ምናምን አድርጎ ይሰጣቸዋል። በመንገድ በምናምን በልማት በሆነ ነገር የፈረሰባቸው ህጋዊ ስለሆነው ማለት ነው። ህገ ወጥ ከሆናችሁ ግን ልማትም ይሁን ምንም ይሁን ይድረስበት በቃ የመንግስት ነው፣ የእናንተ አይደለም። ምንም የሚሰጣችሁ ነገር የለም። በቃ ዜሮ ነው የምትቀሩት። እና ህገ ወጥ ቦታ አትግዙ። ከገዛችሁ ደግሞ በጣም አሳምራችሁ አትስሩት ቤቱን ላችኋለሁ ውዶቼ። ስለነበረን ቆይታ ከልቤ አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልቤ ነው ማመሰግነው። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው።